ፈልጋለሁ ነይ አግዢኝ። ፍቅር ሊሊን ከፎቅ ላይ ወረወረቻት። እጅግ የሚያሳዝን ነገር ተፈጥሯል። እንግዲህ ፍቅር ሊሊ እንደዚህ ታማ እንኳ እያየቻት ምንም ልታዝንላትና ልትራራላት አልቻለችም። እጅግ የምታሳፍር ናት ፍቅር። አንድ ሰው እኮ ታሞ እንኳን ሊታዘንለት ይገባል። ምንም አይነት ክፉ ሰው ቢሆን እንኳ እንደዚህ ታማ እያየቻት ጭራሽ እሷ ደግሞ በበሽታዋ ላይ ሌላ በሽታ ልትጨምርላት አይገባም ነበረ። ነገር ግን መጨረሻ አካባቢ እንግዲህ ሊሊ መስኮት ላይ ቁጭ ብላ ነይ እንብረር ብረሪ እያለኝ ነው በምትላት ሰዓት ፍቅርም እድሉን መጠቀም አለብኝ፣ ስለዚህ ከዚህ ፎቅ መወርወር አለብኝ ብላ ታስብና ጠጋ ትላታለች። ጠጋ ካለቻት በኋላ ግን ገፍትራ ወደታች ነው የወረወረቻት ማለት ነው። ሊሊም ታዲያ በመደናገጥ ስትጮህ ነበረ። ነገር ግን ቤት ውስጥ ማንም አልነበረም። ምክንያቱም ዴብም አልነበረም፣ የፍቅር እናትም አልነበረችም። ያው እንግዲህ አይታወቅም፣ ምክንያቱም በህይወት ልትኖርም ላትኖርም ትችላለች ማለት ነው። የሊሊ ስቃይ ማብቃት አለበት እና በመቀጠል ደግሞ ቤዛና ወንድሟ እንግዲህ ሊያያዙ ነው ማለት ነው። ሴራቸው ደርሰውበታል እና ቢሮም አስመጥቶት ነበረ የቤዛን ወንድም። ነገር ግን ቢሮ በመጣ ሰዓት በሩን ሳያንኳኳ ነበር የገባው። ዶክተሩም ታዲያ አንተም ልክ እንዲህ ሳታንኳኳ ነው እንደምትገባው? በር ስርዓት የላችሁም እንዴ? ከቤታችሁ ነው ወይ ይለዋል። እሱ ምን ማለት ነው? በጣም ይቅርታ ካላንኳኳ በመግባቴ፣ ነገር ግን ለምን ፈልገህ ነው ሲለው፣ እኔ የምልህ እስኪ ስለ ቤተሰቦቻችሁ ስላስተዳደጋችሁ ንገረን ሲለው፣ እሱ ግን ስለ እኛ አስተዳደግ የሚመለከተህ ነገር የለም ይለዋል። እሺ አጎት አክስት አላችሁ እንደ ሲለው፣ የለንም። እና ቤዛ ተየት አምጥታ ነው አጎቴ ነው ብላ ያስተዋወቀችኝ ይላል። ምክንያቱም ደግሞ እንግዲህ አጎቴ ነው ብላ ያመጣችው ሊሊን እንዲይዝላትና ሊሊን ከዛ ይዞላት እንዲጠፋ ከዛም በኋላ ላክስቷ ለመስጠት ፈልጋ ነው ብር ተቀብላ ማለት ነው። ነገር ግን እዛም ድረስ ሳይሳካ ቤዛና ወንድሟ እንግዲህ ከዛ ከቢሮ ለመውጣት ችለዋል። ይሄም ለመውጣት የቻሉበት ምክንያት ደግሞ እንግዲህ የቤዛ ወንድም የዶክተሩ አነጋገር ስላላማረው ይሄ ነገር ተነቅቶብናል፣ ዶክተሩም ምንም አላማረኝም፣ ስለዚህ ቶሎ መውጣት አለብኝ እባክሽ ፈጠኝ እያለ እንግዲህ ይዟት ወጥቷል ማለት ነው። እና ዶክተሩም ቤዛና ወንድሟ መውጣታቸውን ሰው እንግዲህ ይመለከትና ለዶክተሩ ይነግረዋል። ዶክተሩም በጣም ያዝንና ይደናገጥና በእኔ ምክንያትማ ማንም ሰው እንዲጎዳ አልፈልግም፣ የእኔ ጥፋት ነው፣ ቤዛን እዚህ ስራ መቀጠር አልነበረብኝም፣ አሁን መፍጠን አለብኝ ብሎ እንግዲህ ወጥቷል። ነገር ግን አሁን ዶክተሩ ቤዛንና ወንድሟን ይደርስባቸዋል ማለት ነው። ምክንያቱም እነሱ በእግራቸው ነው፣ እሱ ደግሞ በመኪና ነው። እና ሁለታቸውም እንግዲህ እስር ቤት ይገባሉ። ተንኮላቸው ተጋልጧል። ግን ደግሞ ባቡሬ በጣም ተበሳጭቶና ተናዶ ዶክተር ዞንድ መጥቶ ነበረ። ከዛም በኋላ የታለች ቤዛን አገናኝ ብሎ ሲጮህ ዶክተሩም ተረጋጋ፣ ምንድነው የተፈጠረ ነገር አለ እንዴ በሚለው ሰዓት ይኸውልህ ሊሊ እንደዚህ ያደረገቻት እሷ ናት፣ ስለዚህ ላናግራት ይገባል በሚለው ሰዓት ዶክተሩም እባክህ ተረጋጋ፣ እንደዚህ መሆን የለብህም፣ ምክንያቱም ደግሞ እኛ የእሷን ተንኮል እንደደረስንበት ታወቀች ልትጠፋ ትችላለች፣ እሷ ተጠፋች ደግሞ እኔም ሆነ ሐኪም ቤቱ ችግር ውስጥ ይወርቃል፣ ስለዚህ ያለን አማራጭ ተረጋግተን እንዲያላወቅን መስለን እነሱን ሁለታቸውንም እስር ቤት ማስገባት ነው ያለብን ይላል። ባቡሬም እውነትህን ነው ልመንህ ሲለው ነበር ዶክተሩን። እሱም ታዲያ ልመነኝ ይህን ነገር እናደርገዋለን ብሎ እንግዲህ ተመካክረው ነው ባቡሬ የተለየው። ባቡሬ በጣም ነው የሚያሳዝነው እውነት ለመናገር። አስባችሁታል? የምታፈቅሩት ሰው የድሮ ፍቅረኛውን እያነሳ እፊታችሁ ስሙን ሲያነሳ እኮ በጣም የሚያበሳጨው ማለት ነው። እና ባቡሬም እንግዲህ ይህንን ችሎ እየኖረ ይገኛል። ምክንያቱ ደግሞ እንግዲህ ያለው አማራጭ መታገስ ብቻ ስለሆነ፣ ግን ደግሞ ይናደዳል። ኤላን ስም ስታነሳ ይናደዳል።
ግን ደግሞ ምንም ማድረግ አልቻለም። ስታየውም አትወደውም። በቃ ልትጠጋው ራሱ ፈቃደኛ አይደለችም። እንግዲህ የሊሊ ስቃይ መብቃት አለበት። ሊሊ መዳን አለባት። ይበቃታል። ስንት ጊዜ ሆናት ማለት ነው እንዴ? ቤዛና ወንድሟም ደግሞ መታሰር አለባቸው። የእነሱ ተንኮል ማብቃት አለበት። አለቅ እና እንግዲህ ዴብና ዴም አሁን ላይ በጣም ችግር ውስጥ ይገኛሉ። ዴብ በጣም ተናዷል፣ አምርሯል። ምን እየሆንሽ ነው እንዴ? አንቺ ሊሊ ሊሊ እያልሽኝ ረስተሽኛል። እኔ ከአንቺ ጋር መኖር እፈልጋለሁኝ። አንቺ ግን ለእኔ ቦታ እየሰጠሽኝ አይደለም ሲላት እንግዲህ አዴም በጣም አለቀሰች። ልትረዳኝ ይገባል። በዚህ ሁኔታ ሁኜ እንዴት ነው ለእኛ ሰርግ ለእኛ ጋብቻ የማስበው? ለምን አትረዳኝም? እያለች እንግዲህ ስታለቅስ ነበር። እሱም አንድ ጥያቄ ጠይቃታል። መልሽልኝ በስነ ስርዓት፣ ትወጅኛለሽ ወይስ አትወጅኝም የሚል ጥያቄ ነበር የጠየቃት። ነገር ግን አደይ ስለምትፈራ ስለምታፍር እወዳለሁኝ የሚል ቃላት ካፏ ለማውጣት አልቻለችም ማለት ነው። ግን ደግሞ ቆየኔ ባልወድ ካንተ ጋር ሆን ነበር እንዴ? ለወደፊትስ ለማግባት አስብ ነበር እንዴ? እያለች ነው እየመለሰች ያለችው ማለት ነው። በዚህ ሁኔታ ግን ዶክተሩ ጋር ተገናኝተው ነበረ ማለት ነው። ከዶክተሩ ጋር ከተገናኙም በኋላ ስላለው ነገር ሲጠይቃት ነበር። እንዴት ነው ሆነሽ ነው የተመለሽው በሚላት ሰዓት አባቴ ነይ ቶሎ ብሎ ነገር ግን የተገላቢጦሽ ሆኖ ነበር የጠበቀኝ ስትለው ዶክተሩም አሁን አንቺ ከዴብ ጋር ደስተኛ ነኝ ብለሽ ታስቢያለሽ ወይ? ደስተኛ ነሽ ወይ ሲላት አዎ በጣም ደስተኛ ነኝ፣ እሱ ባል እንዲሆን መርጫዋለሁ፣ በጣም ጥሩ ሰው እኮ ነው ስትለዋለች። እሱም እሺ ጥሩ ሰው ስለሆነ ወይም ደግሞ እሱ ስላፈቀረ ሳይሆን አንቺ ታወጂዋለሽ ወይ ታፈቅሪዋለሽ ወይ ስላት ምን አይነት ጥያቄ ነው የሚል ነበር የጠየቀችው ማለት ነው። ዶክተር ግን ስለሚወዳት ስለሚያፈቅራት ከዴብ ጋር ተፋርሶ ከሱ ጋር ብትሆን በጣም ነው ደስ የሚለው ማለት ነው። ለዛም ነው 10 ጊዜ እየጠየቃት ያለው። ነገር ግን አደይ ዶክተሩ እንደሚወዳት እንደሚያፈቅራት የምታውቀው ነገር የለም። እና እንግዲህ ፍቅርም ደግሞ እንዲህ ዱብዲያ ተናግራለች ለሩታ ማለት ነው። ሩታ እባክሽ የሆነ ነገር ጨንቆኛል እባክሽ ተረጂ ስትላት ማለት ምን ሆነሽ ነው ደግሞ አንቺ ስትላት እንግዲህ ዴብን አፈቅረዋለሁ ብላ ግልግል። ሩታም በጣም በመሳቅ ቆይ ምን መሆንሽ ነው? ዴብ እኮ ወንድምሽ ነው፣ አብሮ አደግሽ ነው፣ እንዴት ነው ልታፈቅረው የምትችው ስትላት እንዴ እና አብሮ አደግ ብንሆንስ እኔ ወደዋለሁኝ። ስለዚህ እኔን የምታስቢልኝ ከሆነ ዴብንና አደይ እንዲለያዩ እርጅኝ ስትላት ነበረ። ሩታም ተንኮል ላይ ስለሌለችበት ልትቀበላት አልቻለችም ማለት ነው። እንግዲህ ፍቅር ተንኮለኛ፣ አደይን እንኳን ቢተዋት አደይ እንኳን ባታገባው ዴብ እሷን ሊያገባት አይችልም። ለማንኛውም ፍትህ ለሊሊ፣ ሊሊ የሊሊ ስቃይ ይብቃ እያላችሁ በኮመንታችሁን አትርሱ። ቪዲዮ ላይክ እና ሰብስክራይብ ሸር እያደረጋችሁ አበረታቱን።